የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ ምክክር መድረክ ዛሬ በአዲስ አበባ ማካሄድ ተጀምሯል። ለቀሪ ምክክር ሂደቶች ደግሞ ቢሟሉ ያላቸውን ጥያቄዎችም ለመንግስትና ለሚመለከታቸው ባለድርሻዎች አቅርቧል። ከዛሬ ጀምሮ ለሚቀጥሉት 3 ቀናት በሚካሄደው በዚሁ የፌዴራል ባለድርሻ አካላት ምክክር የፌዴራል መንግስት እንደ አንድ ተሳታፊ አጀንዳዎቹን ይዞ ቀርቧልም ተብሏል። ኤርሚያስ በጋሻው ተጨማሪ ያለው እስካሁን ከትግራይ ክልል በስተቀር በሁሉም ክልሎች የአጀንዳ ማሰባሰብና የዋናውን ሀገራዊ ምክክር ጉባኤ ተሳታፊዎች ልየታ አካሂዶ ያጠናቀቀው የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል አካላትን የምክክር መድረክ ዛሬ በአዲስ አበባ ማካሄድ ጀምሯል። የፌዴራል መንግስት ተቋማትን ጨምሮ የሃይማኖት ተቋማት፣ አገር አቀፍ የፖለቲካ ፓርቲዎች እንዲሁም የሙያ ማህበራትን ጭምር ያካተተው የፌዴራል ባለድርሻ አካላት 879 ያህል ተሳታፊዎች እየተካፈሉበት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባደረጉት የመክፈቻ ንግግር ይህ የፌዴራል አካላት የምክክር መድረክ ለኮሚሽኑ 14ኛ መድረክ መሆኑን ገልጸዋል። ኮሚሽኑ ታጣቂዎች በአገር ውስጥ በእስር ላይ የሚገኙና በውጭ ሀገር የሚኖሩ ተጽዕኖ ፈጣሪ ግለሰቦች እንዲሁም የተወሰኑ የምክክር ሂደት ውስጥ ያልገቡ የፖለቲካ ፓርቲዎች ጉዳይ ያሳስበዋል ብለዋል። እስካሁን የምክክር ሂደት ስላልተጀመረበት የትግራይ ክልል እንዲሁም የታጣቂዎችን ተሳትፎ የተመለከቱ ጉዳዮችን የዳሰሱበትን የኮሚሽኑን ጥያቄዎችም በዚሁ ንግግራቸው ላይ አቅርበዋል። የትግራይ ክልል በምክክር ሂደቱ ተካቶ በክልሉ የሚገኙ ውድ ኢትዮጵያውያን በሀገራቸው ጉዳይ ላይ ከሌሎች ወንድም እህቶቻቸው ጋር እንዲመክሩ ሁኔታዎች እንዲመቻቹ የክልሉ ጊዜያዊ አስተዳደር፣ የፌዴራል መንግስት፣ የፖለቲካ ኃይሎች እንዲሁም በጉዳዩ ላይ አዎንታዊ ሚና ያላቸው ወገኖች ሁሉ ተገቢውን ጥረት እንዲያደርጉ፣ በመቀጠል በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። ኮሚሽኑ እስካሁን ከ200 ሺህ በላይ ዜጎችን ማሳተፉ የተገለጸ ሲሆን በቀጣይ ከትግራይ ክልል በተጨማሪ በተመረጡ የውጭ ሀገር ከተሞች አጀንዳ የማሰባሰብ የምክክር መድረክ ይካሄዳል ተብሏል። የምክክር ሂደቱ አሁን በደረሰበት ደረጃ እየተከናወኑ የሚገኙ ተግባራትም ተገልጸዋል። በአዋጁ መሰረት አጀንዳ የመቅረጽ ሂደት ጀምረናል። ፋሲሊቴተሮችን ወደ መመልመል ሂደት ውስጥ ገብተናል። በተጨማሪም ዋናው ሀገራዊ ምክክር ወይም ናሽናል ፕላነሪው ምን መምሰል አለበት የሚል ኤክሰርሳይሶችን እየሰራ እንገኛለን። የውሳኔ አሰጣጥ ሂደት ውስጥ ምን መሆን አለበት? ኢትዮጵያውያን በእነዚህ አጀንዳዎች ላይ በሚቀረጹ አጀንዳዎች ላይ ከተወያዩ ውሳኔዎች እንዴት ነው የሚሰጡት የሚለውን ግልጽ በሆነ መንገድ የውሳኔ አሰጣጥ ሂደት መሰራት ስላለብን ያንን እየሰራን እንገኛለን። የፌዴራል መንግስትን ጨምሮ ኢቢኤስ ቴሌቪዥን በዚህ መክፈቻ ላይ አግኝቶ ያነጋገራቸው የፌዴራል አካላት የምክክር ሂደት ተሳታፊዎች በሂደቱ ለመሳተፍ ያደረጉትን ዝግጅትና የተሳትፎ ሁኔታ የተመለከቱ ሀሳቦቻቸውን አጋርተውናል። ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ኢዜማ እሱን ሚረር የሚያደርግ እሱን የሚመስል ሀገራዊ ምክክር ኮሚሽኑን የሚመስል ኮሚቴ አዋቅሮ የኢዜማ አጀንዳዎች ምን መሆን አለባቸው የሚል ሰነዶችን ሲያዘጋጅ ከዛ በፓርቲ ውስጥ የተለያዩ ውይይቶችን ስናደርግ አጀንዳዎቻችን ስንለይ ነው የቆየ ነው። ምክክር ኮሚሽኑ በተለያየ በክልል ደረጃ ለፖለቲካ ፓርቲዎች ጥሪ ካደረገ በኋላም በእያንዳንዱ ክልል በሁሉም ክልሎች ላይ የኢዜማ አጀንዳዎችን ስናቀርብ ነው የቆየ ነው። አሁንም በዚህ መድረክ የፌዴራል ባለድርሻ አካላቶች ጥሪ ሲደረግላቸውም አጀንዳዎቻችንን ለማስያዝ ነው የቀረብ ነው። ስለዚህ ከፍተኛ ዝግጅት ስናደርግ ነው የቆየ ነው። በጉጉት የምንጠብቀው ትልቅ ለውጥ ለሀገራችን ሁሉንም የሀገራችን ችግሮች ባይፈታ እንኳን ሜጀር የምንላቸው ዋና ዋና የምንላቸው ችግሮቻችን ላይ ውይይት አድርገን መፍትሄ የምንፈልግበት ነው ብለን በጣም በቁም ነገር የምንወስደው ተግባራችን ነው። ሀገራዊ ምክክር አጠቃላይ ሰራተኛውን ወክለን በዚህ በፌዴራል አደረጃጀት ውስጥ ለሀገራችን ቁልፍ የሆኑ ችግሮችን እናቀርባለን። ይሄ ሰራተኛውንም ሌላውንም ዜጋ የሚመለከት ነው። ብዙ ችግሮች አሉ በሀገራችን፣ ብዙ የሰራተኛም ችግሮች አሉ። እንደ አጠቃላይ ግን ምንድነው ለኛ ሀገር መፍትሄ የሚሆነው? አለመግባባቶችን ለዘላቂነት ሊፈቱ የሚችሉ አጀንዳዎች ምንድናቸው ብለን መለየት ነው።
ስለዚህ የሰራተኛውም እዛ ውስጥ ይፈታል ማለት ነው። መንግስት እዚህ ተቋም ውስጥ ዛሬ ሲመጣ እንደማንኛውም የውክልና ይዞ ነው፣ መሪም አይደለም፣ ተሳታፊ ነው። አጀንዳ ይዞ ሲመጣ በመታየት መልኩ ምክትል ጠቅላይ ሚኒስትሩን ጨምሮ አፈ ጉባኤውን ጨምሮ በርካታ የመንግስት ፌደራል አመራሮች በዚህ መድረክ ላይ እንደማንኛውም ድርም ቆብኑ ወክሎ እንደመጣ ሐሳብ ይዞ ነው የመጣው። ስለዚህ ውስጥ ኢትዮጵያን ጉዳይ ይፈታሉ ብሎ የሚሏቸውን ሲመራ ሲያስተዳድር ያያቸውን ችግሮች በጋራ አድርጎ በፌደራል ደረጃ ይዞ መጥቷል። እንደምናውቀው ኢትዮጵያ አደረጃጀት መንግስታዊ አደረጃጀት ሀገራዊ አወቃቀሩ ፌደራላዊ ስርዓት ነው። የፌደራሉ መንግስት ደግሞ የሁሉም ክልሎች ይሁንታና ውክልና ያለው ነው። ስለዚህ በዛሬው መድረክ ላይ መላው ኢትዮጵያውያን የሚወክሉ የአስፈጻሚ ተቋም ውስጥ ያሉ ሰዎች የተሳተፉበት ነው። ይሄን አጀንዳ ለመለየት የምክክር ኮሚሽኑም በየአስፈጻሚ ተቋማት ውይይት አድርጋቸው አጀንዳ ለዩ የሚል ደብዳቤ ጽፎ ነበር። በዛ መነሻ እኔን መስሪያ ቤት ሰላም ሚኒስቴርን ጨምሮ 22ቱም ተቋማት በየተቋሞቻቸው ሰራተኞቻቸውን ሰብስበው ምንድነው የኢትዮጵያ ጉዳይ ምንድነው እኛን ያያባላን ያለው መፈታት ያለበት በንግግር በውይይት መፍታት ያለብን የሚል ነገር ባለሙያዎቻችን ጋር በስፋት ተወያይተን አጀንዳዎቻችን ለይተን እነዛ አጀንዳዎች ደግሞ በፌደራል መንግስቱ የጋራ ተደርገው አሁን ዛሬ ሁሉም አስፈጻሚ ተቋማት በየተቋሙ በየሚወክሉት ቦታ ላይ ቁጭ ብለው ይወያያሉ። በዛሬው የፌደራል ባለድርሻ አካላት የአጀንዳ ማሰባሰብ የምክክር መድረክ መክፈቻ ላይ እስካሁን የነበረውን የምክክር ሂደት የታየበት የፎቶግራፍ አውደ ርዕይም በሃይማኖት አባቶች ተመርቆ ተከፍቷል። ዛሬ የተጀመረው የፌደራል ባለድርሻ አካላት የምክክር ሂደት በ7 ቡድኖች ተከፍሎ ምክክር ከተካሄደበት በኋላ ከነገ በስቲያ የተጠቃለሉ የፌደራል አጀንዳዎች ለኢትዮጵያ ሀገራዊ ምክክር ኮሚሽን በማስረከብ ይጠናቀቃል ተብሎ ይጠበቃል።